ሰላም ጋይስ ምን አይነት ያበደ ጨዋታ ነበር ያየነው። ወይኔ ኒውካስል ከሊቨርፑል መቼም ዲሳፖይንት አድርጎ አያውቅምና ዛሬም ዜድ ሌቨርድ ሶቦዝ ላይ ባለቀ ሰዓት ገደለው እንጂ ሁሉም ተስፋውን እና እንዳለ ዊኬንዱን ከቨር እናደርጋለን። ትላንትና የለቀቁት ቪዲዮ ነበር የትላንትናውን ጨዋታዎች እና አመሻሽ ላይ የነበሩትንም ዛሬ ከቨር እናደርገዋለን። እንጀምር እንግዲህ ኮርነር ጋር ሊድኔ ይሻላል አይ ኖ እንደሚሻል እናንተ መጀመሪያ ምን ታረጋላችሁ ጋይስ? ሁላችሁም ሰብስክራይብ አትርሱ። እንግዲህ እንጀምር። በሊቨርፑል ብንጀምር አሪፍ ይመስለኛል። አይ ቲንክ ሞመንተሙ ሁለት አቻ አይ ቲንክ ጌሙ ፌር የሆነ ጌም ነው። አይ ቲንክ ሪቪል ያደርጓል ትክክለኛውን። አይ ቲንክ it's been a good game አልዋሽም። መጀመሪያ ላይ አስደነገጡ። ወዲያውኑ እንግዲህ ኢላንጋ ስፒዳውን ራሱ ላይክ ስታቷን ብናመጣት 33.6 ኪሎ ሜትር ፐር አወር ነበረ። የክርኬት 31.6 ላይ የሮጠበት ሊደርስበት አልቻለም። ግን ችግሩ እዚህ ጋር ሚድፊልድ የሊቨርፑል ሚድፊልድ እንደዚህ ብልቅጥቅጥ ነው ያለው። ሄለንም ራሱ እንደዚህ ያበረገደም ከመር ሶቦዝ ላይ ኋላ ከሱ ኋላ ደግሞ ግራቨንበርግ ካለ ሰፖዝሊ ዲኤም የሚባለው ተጫዋች እና ኦሱላ 10 ቁጥሯ ተሰጥቷታል። እየሮጠበት ሄደ። ያንን ስፔስ ዝም ብሎ ግላይድ አደረገ። ከዛ ማኖ ስፕሪንት የሚያደርግለት በቀኝ በኩል አንቶኒ ኢላንጋ ከሰነጠቅለት እንደሚጨርስ ይታወቃል። ከጨዋታው እየሄደ አይተነዋል። እውነት ለመናገር ልጁ ላይ ካላ ክሮሲንግ ወይም ሲሰነጥቅ ምናምን ደና ነገር አልሰራም። ግን እንደዚህ ሲሰነጥቅለት ኢን ቢሃይንድ ሲሄድ ዘር ሪዝን ኬርኬዝ እዚህ ጋር ቢጫ ካርድ ያቀፈው ምክንያት አለው እና ኢላንጋ በመሬት አስቆጥሮ አስደነገጡ እና እንደዛ ነበር የጀመረው። ቀላል አጀማመር አልነበረም። እንደምናየው ሊቨርፑል ሞስትሊ ዶሚኔት አድርጓል። ፖዚሽንም ቻንስም ክሬት እየተደረገ ነበረ። 27 ሹትስ ለ13 ከባድ ነው። 36 ተች ኢን ዘ ኦፖዚሽን ቦክስ እና ፈርስት ሃፉ ላይ ካላ ሊቨርፑል ይሞክራል፣ ግን ያንያል ምትለው ቻንስ የለም በትክክል። ጋክፖ ምንም አትልም ነበረ ቱ ቢ ኦነስት። ጉሙሃ አቨሬጅ የሆነ ፐርፎርማንስ ነበር ቱ ቢ ኦነስት። ያንያል ምናምን ያስብል አይነት ነገር አልነበረም። ከዛ ግን ሊቨርፑል ሰከንድ ሃፍ ላይ መጡ። ግራቨንበርግ ብሬክ አድርጎ ላይን ብሬክ አደረገለት ለኮዲ ጋክፖን በመሬት ድሪል አደረገው። ፊኒቶ በቃ ሊቨርፑል ተነሳሱ እየተባለ ነበረ። ምክንያቱም ያን ያህል ትልቅ ቦክስ ውስጥ ከትባክ ክሮስ የሚደረጉ ኳሶች ቶሎ ክሊር ይደረጋሉ። የኒውካስል ተከላካይ በጣም አስተማማኝ ነበሩ፣ ቦትማንም ቲያውም። ከዛ ግን ጋክፖ ከርቀት በመሬት ልምጥጥ ሆርኒቼክ አይ ዶንት ኖ ቼክ ሆርኒነስ አይ ዶንት ኖ፣ ግን አሪፍ ነበር እሱ አልዋሽም። he was brilliant all game እና ኒውካስል ላይ ካላ እንደዚህ ዲስማንትል የሆነ ስኳድ ስቲል በዚህ ስፒሪት ፐርፎርም ማድረግ መቻላቸው በጣም ይደነቅለታል። ሌላ የሚደነቅለት ግን ገና ፋታም ሳይሰጥ ነው። አሁንም ሚድፊልዱ እንደ ሄለንም ብርግድ ሲልላቸው ዊሳ 6 ተጫዋች አይ ስዌር ላይክ 6 ተጫዋች ነው ላይክ እሱን እየተከተለ የነበረው መሃል ላይ ማለት ነው። በትማን እንደማይሰማም ግርግራ ምንም ጣጣ የለበትም። መገናኛ 12 ሰዓት ምናምን የለመደ ሰው ነው ዊሳ። እዛ በትገባ ላይክ ቶሎ ታክሲ አግኝቶ ላጥ የሚል አይነት ሰው ነው እርግጠኛ ነኝ። ምክንያቱም ተቀይሮ ወዲያውን የገባውን ጆ ዊሎክን ኳሱን እየወሰደ ከራሱ ሜዳ አይ ቲንክ ድራይቭ እያደረገው ላይክ 6 የሊቨርፑል ተጫዋቾች አስታውሳሉ ላይክ ሸፍኖት በትክክል ለጀለስን ለጆ ዊሎክ ሰጠው። ጆ ዊሎክም አታስቢ ብሎ ፈርስተች ገና እንደገባ አረጋጋ። በመሬት ኢፌ ጠቀለለው ለጀለስ እንደ ጥቅል ጎመን ትላለ እና እንደዛ በቃላ ኒውካስል በቃላ ማሸነፋቸው ነው እየተባለ ነበረ። ከዛ በኋላም ኮዲ ጋክፖ ሰበር አድርጎ እየሞከረ ምናምን ነበረ። ሌላ ያናል እውነት ለመናገር ሞከረ የምትለው ነገር አልነበረም።
ቨርትስ አንዳንድ ሙከራዎች ነበሩ። ቱ ቢ አነስት ያን ያህል የሚያስብል ነገር አይነት ሰው አይደለም። ጃኬት እሱ ራሱ ላይክ ትንሽ ኤክስፖዝድ ነበር ቢኮዝ ላይክ አላ ቫንዳይክ ራሱ ላይክ ቦዝ ኦፍ ዘም ፊዚካሊቲውን አይ ዶንት ቲንክ ማች ያደረጉት። ቫንዳይክ ከሆሊዴይ ገና የተመለሰ ነው የሚመስለው። አልነቃም ነበር። የሆነ ሰዓት ራሱ ላይክ ከባድ ስህተት ሰርቶ ዝም ብሎ ክሊር አደረገው። ኬርኬዝ ኢራቲክ የሌለ በቃ ከአምናው ምንም አልተሻሻለም። ኬርኬዝ ደግሞ በጣም ነው የሚገርመው። ላይክ ይንቀሸቀሻል ያረጋዋል። እውነት በቃ ፍሪምፖንግ አሪፍ እንደውም ፍሪምፖንግ ስታጠቃም አላ ላይክ አይ ነው አልተሳካለትም። እውነት ለመናገር ግን ፌክ እያደረገ ምናምን ድሪብል እያደረገ እየሞከረላቸው ነበረ። ግን ዋናው ሰው ገባ። ቪክቶር ሙኞስ እሷ እንደገባች ታሪክ ነው የተቀየረው ጋይስ። ታሪክ ነው የተቀየረው። ኮዝ ብሮ ይሰነጠቅለታል ሞክራል። የሆነ ገና እንደገባ ጠጋ ብሎ ሾት አደረገ። ብሎክ ተደረገበት። ሃይ ብሎ በግራ ክንፍም እንደዛው ላይክ ፍሊክ ያደረገ ቻንስ ለመፍጠር ይሞክራል። and he was doing everything ማለት ነው። and then finally ኳስ ሲሰጠው ተርን አደረገው። ሉዊስ ሆል you gotta hide ማድረግ አለብህ። እቺን ፐርፎርማንስ እኔ ለመውጣት ብዬ ነው ብለህ መሰከስ አለብህ። ምክንያቱም አቅፎ ጣለው ጀለስን። ፔናልቲ ቦክስ ውስጥ እንደዚህ አይቻልም። ዘሪፍት አንገራገረ ምናምን ይሄ ያሰጣል አያሰጥም እያለ ነበረ። ከዛ ግን ፔናልቲ እንደሆነም ተረጋገጠ። ኦብቪየስ ነው። ላይክ ጉልበቱን አስገብቷል መጀመሪያ። ከዛ በእጁም ሆልድ እያደረገው ነበረ። ሆልት ወደቀ። ፔናልቲ ተሰጠ። አደዴዝ ከዛ ሆርኒ ቼክ ሶቦዝ ላይን ታስቆሚያለሽ እየተባለ ነበረ። ብሮ ገስ አድርጎት ነበር። አሪፍ ስፓት ነበር የመረጠው። ግን ሶቦዝ ላይ ኮልድ ነበረች። ልጥፍ አደረገው ቶፕ ኮርነር ላይ። ሊቨርፑል ማቻውን አረጋገጡ። ሶሊድ ያበደ ጌም ነበረ። ከምር አሪፍ አጀማመር እውነት ለመናገር ለሊቨርፑል ካየሁት አንጻር ላይ ካላ they trying to be more physical እንደዚህ ሲሯሯጡ ላይክ አይቻቸው አላቅም። እውነት ዲስታንስ ከቨርድ ማየት እንችላለን። አይ ቲንክ ከኒውካስል አንጻር ያንሳል። ግን ሞር ፖሴስ ኳሱን ያደረጉት እነሱ ስለሆኑ አይ ቲንክ this is like a good upgrade እውነት ለመናገር ከእንትን አንጻር ከአርኔ ስሎት ጊዜ አንጻር አይ ቲንክ የተሻሻለ አይነት እንቅስቃሴ አይቻለሁ። cuz like አላ this could have been like a battering እውነት ለመናገር ስሎት እያለ በቃ ቀጣይ አንፊልድ ነው ጨዋታው የሚሆናቸው። አይ ቲንክ የሚያሻሽሉ ይመስለኛል። ኒውካስል አዌይ ሴንት ጄምስ ፓርክ always a tough game። አሰልጣኙ ብያችሁ ነበር። አይ ቲንክ ማቲያስ ጃስሌ like he was really good performance like ከኤዲ ሃው ያን ያልተለወጠ የምትሉት ነገር የለም። ስቲል ሩታቸው አለ። so they're playing for the batch። ስቱር እቺ ልጅ ከአያክስ ያመጡት ልጅ what a performance man። ስቱርና ዴዲች both of them great performance ከሁለቱም I really like them ከምር። እና ይሄ ነበር አንዱ ባለቀ ሰዓት ያለቀ ጨዋታ። ሁለተኛው ማንቸስተር ሲቲ ከቦርንሞዝ። now this was different ምክንያቱም ሲቲ ምን አይነት አገባብ እንደገቡ only God knows። ምክንያቱም ማርክ ጉሂ እኔ ባለፈው ስቀልድ ሉዊስ ነው የሚገባው ሚድፊልድ ላይ ያን ያህል ሚድፊልድ አታስፈርሙ ምናምን ነገር እያልኩ ነበር ለሲቲ። በት ብሮዲ ማርክ ጉሂ ገባ እና ለክፉ አትሰጠውም። ላይክ አሪፍ እንደውም ፐርፎርማንስ አይተናል ከአንደርሰን ይልቅ እውነት ለመናገር። አንደርሰን ዚስ በቃላ በትክክል ነው ያየነው። የፔፕ ሲቲ እንደቀረ ፖሴሽን ፉትቦል ናራ ብሎ ልምጥጥ እያደረገው ነበር። ሪኮ ሉዊስ tried his best not ያን ያህል ብዙም ነገር አልሰራም። ግን ሲቲ በጣም ያሰጋል። አላወሻችሁም? ያሰጋል። ምክንያቱም like አላ it was really stale እና I didn't think like goal minor until a certain man came። ግን መጀመሪያ የቦርንሞዝን ጎል አናላይዝ ግድ ስለሆነ እነዚህ አራት ሴንተር ባኮች
ፖዚሽን ማንም ላይ ካላ ምን ቦታ መጮት እንዳለባቸው የሚያውቁ አልመስሉም። ሰክረው ነበር የሚመስሉት እና ሲደናበሩ አይ ቲንክ ራያን ናት መሰለኝ ክሮስ ያደረገለት ታቨርኒየር አስቆጠረው 1-0 to the cherries but they needed a cherry on top because ዝም ነው ያሉት ነው ላይ ፕሬስ ያደረጉ ተጫወቱ። ግን ማርኮ ሮስ እናውቀዋለን እንደዚህ አይነት ጨዋታ ብዙም ላይክ አድቫይስ ያደርግም እና ሞር ስፒን ላይክ አላ እንሂድ የሚባል አይነት ጭዌ ነበረ። ሶ ሲቲ ምንም ያደረገ አልነበረም። ሴሜኒዮ ፎደንም ሪሊ ዲድንት ዱ ማች የሆነች ፍሊክ አድርጎ ነበር ለሉዊስ አላስቆጠረውም። ሶ ሃላንድ ቻንሶች አግኝቷል። ጸጉሩንም ተቆርጦ ጀለስ አይ ጌስ ላይክ አላ ቺም ፐርፎርማንስ ሃይድ ለማድረግ ነው መሰለኝ። ብሮስ ፎርሲንግ ኤ ሙቭ ፕሮባብሊ ኔክስት ሲዝን ሆነት ለምናየው at this rate። ከዛ ማቴዎስ ኑኔዝ ገባ። ማቴዮ ኮቫቺች፣ ራያን ቸርኪ፣ ግሪሊሽ ዱ ማች ግን ሶስቱ they did really good ከምር ተቀይረው ገቡ። አሪፍ እንቅስቃሴ ነበር ከሶስቱም ያየሁት። ቸርኪ ገባች ጌም ቼንጀር ይላል። ጌም ቼንጀር ቸርኪ የኔ ፌቨራይት ፕሌየር እንደሆነ ሁላችሁም አይ ቲንክ ታውቃላችሁና 84ኛው ደቂቃ ላይ ተስፋ የሚል የነበረ ጨዋታ የሚመስለው ላይ ክሮስ አደረገ ኮርና ማቴዎስ ኑኔዝ ፎርስ ያደረገውን ኮርና ቸርኪ በኮርናውን አሻማው። ማርክ ጉሂም አስቆጠረ። ማርክ ጉሂ መጀመሪያ ስቶ ነበር የሆነ ያበደ እድል ብቻውን አግኝቶ ነበር። አንማርክ ግቫርዲዮል ከፊቱ ከኋላ ሆኖላ አተምንሽ ነው እንደዚህ ምስተው ምናምን ነገር ግን ካሰች አንማርክድ ነው አሁንም እንትላና ያናል ቻሌንጅድ አልነበረም ግን አስቆጠረ። ካሰ አቻ አደረጉ። ጊዜ ይኖራቸዋል እየተባለ ጊዜ ለቸርኪ አትስጥ ነው የሚባለው። እውነት ድራግ ያደረገች ፕሬሸር ሰው ሰበሰበ ኑ ኔጋ እያላቸው ነው። ከዛ ኩዊክ ፊት አድርጎ ለዮስኮ ግቫርዲዮል ሰነጠቀለት። ግቫርዲዮልም ሌላ ሴንተር ባክ ገብታ ፊኒሽ ያበደ ፊኒሽ ግን የቸርኪ አሲስት ነው አስደናቂው። ዊል ነው he can do it። ችግሩ ግን እቺ መላጣ ላይ ነው። ሱፍ ለብሶ ዛሬ ሱፍ ገርግዶ ነው የመጣው። አድርጎት አያውቅም ቼልሲ እያለ ሱፍ ገርግዶ መጣ። he wasn't really good። ይሄ ቲም አሪፍ አልነበረም ማለት they were creating chances ግን it looked stale አላ የነ ክሊር ከት አትሎም። ሃላንድ ማስቆጠር ነበር ሹርሊ ግን ብሮ ቸርኪ እንዴት ነው ቤንች የምታረገው? ሰከንድ ጌም ኢን ኤ ሮው it's not like አላ ወርልድ ካፕ የተጫወተ ምናምን ልጅ አይደለም። so you can't really bench him። አንደርሰን ስቲል ታፍ ስታርት ሆኖልበታል ነው ለምናገር ከብዶታል። ሶ ምናየው ይሆናል እንግዲህ ሲቲ ሲቀጥል። አዳሚ ላይ ካላ ሰርቫይቭ አድርገናል አለን ምናምን እያለ ነው። ሊቨርፑልም ማን ሲቲም እንደዛው ገና አላውሻችሁ። አርሴናል እንደዛ እያለ አይደለም። አርሴናል ኮራ ብሎ ነው ያሸነፈውና እንደዛ አለቀ። ባለቀ ሰዓት ነበር ሌሎች ያለቁት። ይሄ ነው ገና በጧቱ ያስቀየሟቸው። በስማ ይሄን አስተላለፈረ ምን ይሉታል? ወይ ጉዲ አስቶን ቪላ እንዳለ ላይክ ስፓይናል ኮርዱ ነው እንደዚህ ተገንጥሎ የወጣው። አላሻችሁም? ከምር ተገንጥሎ ነው የወጣው። ቢዞት፣ ሊንደሎፍ፣ ጎሜዝ፣ ባርክሌይ፣ ቡኤንዲያ ስትራይከር ያስፈራል። ጋይስ ያስፈራል። ለአስቶን ቪላ ኒውካስል ላይ እንዳለ ተወስዶባቸዋል እንላለን። አስቶን ቪላ ማርቲኔዝ በል፣ ሮጀርስ፣ ዋትኪንስ፣ ቴሌመንስ፣ ዲኜ እንዳለ ነው የወጡት። ዘኮር ላይ ካላ አምናም እኮ መጥፎ አጀማመር ነበራቸው። ዘንድሮ እንዴትስ አልቀጠሉበት እንደዚህ አይነት ተጫዋች ይዘው ገብተው። ከዛስ ቡኤንዲያን ቀይሮ ማን ነው የገባው? ጋርናቾ
ያሰጋል፣ ከምር ያሰጋል። እኔ እየፈራሁላቸው ነው እንዴ። አይደረግም እንደዚህ፣ ከምር እንደዚህ አይደረግም። አሁን ላወራ ብዬ ራሱ ምን እንደፈለኩ ታውቃላችሁ? ሳይለንስ። አረ ኡናይ ኤምሪ ግን ይገለኛል፣ ከምር አዳዴማ ይገለኛል። ምን አይነት አገባብ ነው የገባው? ማጆ ተጎዳበት፣ ያሳዝናል እውነት። ያመጡት አጥቂ ተጎዳበት። ባርክሌ ኢን ቢግ 2026 ጆዋ ጎሜዝ በስማ። ወደ ጎሎቹ እንምጣና የሱን ስራ እናውቀዋለን። መጀመሪያ ገና እንደተጀመረ ዲክሩፓ ኳሱን ተነጠቁና ቢዞትን አልፎት ወደ ጎል ሲመታው ሊንደሎፍ ከአንግል ጋር ተጋጭቶ ሲመለስ በራሱ አስቆጠረው 1-0። ገና ፋታም ሳይሰጡ ማናት እንትና አይ ቲንክ ራሱ ዲኩፐር ነው ያስቆጠረው። አይ ቲንክ ክሮስ ተደርጎለት ከዛ ኋላ 2-0 ሆነ። 2-0 ሆኖ እያለ ምን ያደርጋል? አይ ቲንክ ነበረ ሂንሽልውድ ክሮስ ተደረገለት፣ አስቆጠረ። ከዛ በኋላ ጆዋ ጎሜዝ ናት እዚሁ ፔናልቲ ቦክስ ውስጥ ተቀማ። ድጋሚ ሂንሽልውድ አስቆጠረች። 4-0 ሆነ። ከዛ ያኔ ቢጫ ካርድ አይቶ ነበረ፣ ግን ዝም ብሎ እግሩን ረገጠ። ጀለስ ወደ ላይ አነሳው። የማይደረግ ስራ። ቀይ ካርድ ፊኒቶ። ኳቴ ዴቢው። እንደዚህ ነው ዴቢው፣ ከምር የማይረሳ ታረ የማይረሳ ዴቢው እንደዚህ ነው ከምር። የሌላ አዛ ነው። ወይኔ ነው የሚያስብለው ከምር። በጣም ነው ያሳዘነኝ። ከዛ በኋላ 4-0 አለቀ። ሰከንድ አፉ ምንም እንዲያል ብዙም ነገር አልተፈጠረም። አትሌቲኮ አይ ቲንክ ይሄን ትንሽ ቅንጭብ ነው ላይክ ሃፍ ታይም ላይ ምናምን ነው ያየሁት። didn't happen much ግን ያን ያህል አላየሁም። didn't see much ግን አይ ቲንክ ካንጊንሊ የሆነ ቻንስ ሲፈጠር አይቼው ነበር ለጊሌርሞ ሲሚዮኔ እና በቀይ ካርድ አቻ መውጣት ላይክ አሪፍ ነው። አሪፍ ውጤት ለአትሌቲኮ ማድሪድ። ካንጊንሊ አሪፍ ሆናለች ተብሏል። እና የትላንትናውን ከቨር ላደርግላችሁ ውስጥ የፈጠነ ከቨር ላደርግላችሁ። ብሬንትፎርድ ከቶተንሃም። ይሄ ከባድ ጨዋታ ነበር ግን ቶተንሃም ላይክ እኔ ፈርችላቸው ነበር እውነት ለመናገር። ላይክ አላ አዌይ ቱ ብሬንትፎርድ መሄድ ከባድ ነው፣ ለማንም ቡድን ከባድ ነው። ፈርስት ጌም ኦፍ ዘ ሲዝን ግን ማይኪ ሙር፣ ሪቻርድሰን፣ ማቲስቴል፣ ኮነር ጋላገር፣ በርጌቫል፣ ቶናሊ ካንት ኤክስፔክት ማች። ሮቦና ግሬይ ፉልባክ ኦፕሽንስ ዩ ካንት ኤክስፔክት ማች። ኪንስኪ ሌላ ስህተት፣ ያው ፔናልቲ ስቶ ነው። ቲያጎ ፔናልቲ ስቶ ነበረና it wasn't really good for them። ሌላው ግን ማድሪድ ነበረ። ሌት ኪክ ኦፍ ነበረ። ባዮፒስ ማለት ስትሪም ላረጋው አስቤ ነበረ በታይ ኩድንት። ከምር ኔትወርክ ገዳይ ነው እና ላይክ አርዳ ጉለር ኮከብ ነበረች እውነት ለመናገር። እንዴት ቀይሮ እንዳስወጣው ኢትስ ኤ ሚስትሪ እውነት ለመናገር። ኢትስ ኤ ሚስትሪ። ተርፏል እኮ በጣም ተርፏል። ደምፍራይስ አሪፍ ነበረች እንደ ዴቢው፣ በጣም አሪፍ ተንቀሳቅሶ ነበረ። ኤቭሪቲንግ ሉክስ ሶሊድ እውነት ለመናገር ጎሉ እስኪቆጠረባቸው ድረስ ኢትስ ቢን አ ሶሊድ ፐርፎርማንስ። ያናል በርናንዶ ሲልቫም እየተጠጋች ጎል ጋር ምናምን እየሞከረችም ነበረ። ቤሊንጋም ከፍሪ ኪክ ጎሉን አገኘ በቴስት አስቆጥሮ። አይ ቲንክ ከዛ ኋላ አቻ ተደረገባቸው። አይ ቲንክ ማን ነበረ ካላትራቫ አስቆጠረች። አይ ቲንክ ከትባክ ተደርጎ ነው ያስቆጠረው። ከዛ በቃ እንደዚሁ የሞሪኖ ጨዋታ ታውቁታላችሁ። ወጣች ጉለር እየተፈራ ነበር ምክንያቱም ላይክ ዘ ፐርፎርማንስ ዲፕ አድርጓል። ከቪኒሺየስ ምንም አጠብቋለሽ። ቪኒቺን ጁኒየር ከባድ ናት። ያን ያህል ጥሩ ፐርፎርም አላደረገም። ካሬራስን ወጣ፣ ኩኩሬላ ገባ፣ ዲዮማንዴም ገባች።
ምርጥ ዴቢው አትለውም ግን ምንም አይልም። ግን ዋናው ኤስፒ ነበረ፣ ካርሎስ ኤስፒ አይ ቲንክ ኤምባፔ ነው አይ ቲንክ በረኛውን አጥፎ ልክ ሊመታ ሲል ተቀብሎት አስቆጠረ። ማድሪድ በማሸነፍ ጀመረው እና ዛሬ ላሊጋ አለ። ነገ የዛሬውን የባርሴሎናን እና የቼልሲውን አመጣላችኋለሁ፣ አስተያየቴ ምናምን ሰጣችኋለሁ። ሶስት ጋይስ yo I need subscriptions man, I need subscriptions ከምር ለምታውቁት ሰውም ላኩ፣ ሼር እያደረጋችሁ ላይክ እያደረጋችሁ ቪዲዮውን እንዳጠፉላችሁም ሁሌ በየቀኑ አፕሎድ ይኖራል። ሶ በቃ አዲዮስ ሙቻቾስ። እንግዲህ የሆነ አዲስ ነገር ይዤላችሁ እመጣለሁ። ጠብቁ፣ ተረጋግታችሁ ጠብቁ እና ይሄ ነበረ። ሶ ቻው በሉ ጋይስ፣ መቻችሁ።